السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وندمي حسين ديت ولا حال؟ دانا الحمد لله. سارات انديتنا دانا هوي كل سلام طيناچوس بيت كل سلام الحمد لله. الحمد لله. ايش الله ما يخلص. امين جزاك الله خير. اسكي የምትለግሳቸው ምክር ካለ ለግሳቸው። ባረከላሁ ፊክ። ሶላትን ይጋደር ሰዋል ወዱምና ወላድርክ ነሲሐ ስጣቸው። ጀዛከላሁ ኸይራ። ለዚህ በቲክቶክ ዓለም ላይ ለሚገኙ ወጣቶች ስላለው ነገር ያው يعني نصيحة لقساتك. جزاك الله خيرا وبارك الله فيك. وفيك بارك يا أخي. بسم الله والصلاة والسلام على رسول الله وعلى آله وصحبه أجمعين. نبي صلى الله عليه وسلم من يلالو እያንዳንዱ ሰው በጧቱ ክፍለ ጊዜ ነብሱን ለገበያ ያቀርባታል አሉ። ሁላችንም ማለት ነው። ከእንቅልፋችን እንነሳለን። ምክንያቱም በእንቅልፍ ሰዓት ላይ ምን የለም? ወንጀል የለም። ከእንቅልፍ ከተነሳን በኋላ ግን ምን ይከሰታል? ወይ ስልካችንን ጎተት አድርገን እንይዛለን፣ ወይ ሪሞት ኮንትሮሉን አንስተን ቻናል እንከፍታለን፣ ወይ ከቤታችን ወጣ ብለን ለስራ እንዘጋጃለን። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው ነብሱን ለገበያ ያቀርባታል ያሉት። ከዛ ሱብሃነላህ ነብሱን ነፃ የሚያወጣታል አሉ። አላህ ባዘዘው መንገድ ላይ በመዋል ማለት ነው። ነብሱን ደግሞ የሚያከስራት ሰው አለ አሉ። ሱብሃነላህ። ይሄ ለማንም ሳይሆን ለኛ ነው። በቃ ቀጥታ ይሄ መልእክት የመጣው ማለት ነው። እስቲ አስቡት ሚዲያ ላይ ምን እያደረግን እንደሆነ። ምክንያቱም አሁንም ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሉናል? አልሙሃጅሩ ስደተኛ ተብሎ እኮ የሚቆጠረው አሉ መን ሃጀረ የተወሰው ነው፣ ማነሃ አላሁ ዐንሁ አላህ የከለከለውን የተወሰው ነው አሉ። ዛሬ እዚህ ቲክቶክም ላይ ይሁን ዩቲዩብ ሾርትም ላይ ይሁን ኢንስታግራምም ላይ ይሁን መጥፎ ነገር ሲመጣልን ምን አናደርግም? ያንን መጥፎ ነገር ማለፍ ያቅተናል። ለምንድን ነው ነብሳችን እንደዛ ያቃታት ሲባል ነብሳችን ስለተለማመደችው ማለት ነው። የአላህ ባሪያዎች ሆይ ከነብሴ ጀምሮ እስቲ ሁላችንም ጥያቄ ልጠይቅ። እሱም ምንድን ነው? አላሁ ስብሓነሁ ወተዓላ ቀድ አፍለሐ አልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም ዐኒ ለግዊ ሙዕሪዱን አለ። ትርጉሙ ምን ማለት ነው? ቀድ አፍለሐ አልሙእሚኑን እነዛ አማኞች እኮ በእርግጥ ስኬተኞች ሆነዋል። አለዚነ ሁም ፊ ሰላቲሂም ኻሺዑን ስግደታቸው ላይ አላህን የሚፈሩ የሆኑት አለ። ከዛ ቀጠለና ምን አለ? ወለዚነ ሁም ዐኒ ለግዊ ሙዕሪዱን ከዛዛታ ወሬ ከዛዛታ ተግባር እኮ የራቁ ሰዎች ናቸው አለ። ከዛዛታ ወሬዎች መራቅ ካልቻል ምን እንጎዳለን? የሚቀጥለው አምልኳችን ይጎዳል። በጣም አጭር ምሳሌ ላስቀምጥላችሁ። ምሳሌ አሁን በኢትዮጵያ አቆጣጠር 9 ሰዓት ከ5 ደቂቃ ነው። ከአንድ ሰዓት በኋላ ሰላት ልንሰግድ ነው። ንጹህ ልብ ካለን በወንጀል ካልተጨማለቀ ጋፊል ዝንጉ ልብ ደግሞ ካልሆነ አላህን አስታዋሽ ልብ ነውና መስጂድ ቀድሞ ይገባል፣ ውዱ አድርጎ ይዘጋጃል። ከዛስ መስጂድ ተገብቶ ተሕየተል መስጂድ ይሰገዳል። ከዛ ቁርአን የሆነች ሰዓት የሆነች ቀንሶ ማለት ነው። ሙሉ ለሙሉ ያለምንም ሐሳብ መስገድ በብዛት ስለማይቻል ማለት ነው። ግን አስቡት ያላህ ባሪያዎች፣ ወንድ ልጅ አለ እዚህ ሚዲያ ላይ ለምሳሌ ለሱ ማትገባውን ሴት እያያት ዋው ስትገርም እያለ ልቡን ተቆጣጥረው ከዛ ሰላት ይደርስበታል። ልቡን አእምሮውን ወንጀል እንደሚያቆሽሸው ሁሉ በዚህ ሁኔታ ሆኖ ስግደት ውስጥ ገብቶ 4 ተሰገደ 3 ተሰገደ ሩኩዕ ላይ ፋቲሃን የሚቀራ ሰው አለ ተሳስቶ። ሰላት ላይ ቆሞ ሌላ ሐሳብ ውስጥ ጭልጥ ብሎ የሚሄድ ሰው አለ። የት ውስጥ ደግሞ ስትሉ ዱንያም ላይ አይደለም። ለምሳሌ ልጆቼን ለማስተዳደር ስራ መስራት አለብኝ። ይህ ስራም አይደለም እኮ እየመጣ ያለው አሁን ወንጀል በቀጥታ እየመጣብን ነው። የአላህ ባሪያዎች ሆይ የሰው ልጅ አይኑን፣ ጆሮውን፣ ምላሱን እነዚህ በጣም የተከበሩ አካሎች ናቸው። ለምሳሌ አንድ ወንድ ለሱ ማትገባ ሴት ስትመጣበት እስኪፕ ማለት ካልቻለ፣ ፊቱን ዞር ማለት ካልቻለ ሰፈር ውስጥ እኮ ማናችንም አላህ ለሚያውቀው አንገታችንን ደፊዎች ነን።
ሰው እንዲያየን ስለማንፈልግ። ሚዲያ ላይ ግን ሲሆን ሰው አያይብንም ብለን ብዙ የምንሰራቸው ነገሮች አሉ። ስለዚህ አላህ ባሪያዎች ሆይ አላህ ፊት ስንቆም ብቻችን ነውና እውነተኛ ሰዎች እንሆን። ሐቂቀተን ከሚዲያ ራቆ ማለት ከብዷል። ለምን ሁሉ ሰው በእጁ ሚዲያ ያለለት፣ ነገር ግን በእጃችን የያዝነው ስልክ ከምንጠፋበት አካል ውስጥ መሆን የለበትም። አላሁ ስብሓነሁ ወተዓላ ቁርአንን አስመልክቶ ቁርአንን አጥብቀው የያዙት ሰዎች ነጃ እንደሚወጡ ተናግሯል። ውስጡ ባለው መልእክት የሰሩ ምላሳቸው አላህን በማስታወስ ቢዚ የሆኑ ሰዎች አላሁ ስብሓነሁ ወተዓላ ነገ ዛሬ እነሱ እሱን ይሄን ያህል እንደተጠነቀቁት የሚቀጥለው ዓለም ላይ ደግሞ መልካም ክፍያ ይከፍላቸዋል። አሁን እኮ ግን እየሆነ ያለው ምንድን ነው? ያለ ስልኬ ህይወት የለኝም የመሳሰሉት ነገሮች እየተባሉ ሰው ወደ ጥፋት ነብሱን እየመራት ነው። ሚዲያ ላይ ሽርክ ይመጣል፣ ቢድዓ ይመጣል፣ አላህ ማመፅ ይመጣል፣ ዘረኝነት ይመጣል፣ ሰው መናገር ይመጣል። ሐቂቀተን ብዙ ጊዜ ልብ ማይባል ነገር አለ። ድሮም ወንጀል ነበር፣ ዛሬም ወንጀል አለ፣ ለወደፊትም ወንጀል ይኖራል። አንድ ማንሳት የፈለግኩት ነገር ግን ምንድን ነው? በአደባባይ ግን ድሮ ተወጥቶ ወንጀል አይሰራም ነበረ። ለምን? ሚዲያው ራሱ ስለማይመች ስለነበር ማለት ነው። አሁን ባለንበት ዘመንስ ሱብሃነላህ አላህ ነጃ ይበለንና በአደባባይ ሴቷ ደስ ማይል ነገር ይዛ ትመጣለች። ከዛ በኋላ ለሰው ሁሉ ታሰራጨዋለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶቼ ወንጀል ሁሉ ይማራል። የማን ሲቀር? ወንጀሉን በአደባባይ ግልጽ የሚያወጣው ሰው ሲቀር አሉ። ወንጀልን ግልጽ ከማውጣት ውስጥ እኮ ነው አሉ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። በማታው ክፍለ ጊዜ አንድ ግለሰብ ወንጀል ይሰራና አላህ ሸፍኖለት አድሮ ሲያበቃ በነገታው ያ ግለሰብ ምን ያደርጋል? ትላንት ማታ እኮ ይሄን ሰራው፣ ትላንት ማታ እኮ ይሄን ፈጸምኩ እያለ ምን ያደርጋል? ያወራል ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአላህን ሽፋን እኮ የገለጸው ይህ ሰው ነው አሉ። ከዚህ ምን እንረዳለን? ሰዎች በአደባባይ ወንጀላቸውን እስካላወጡ ድረስ አላሁ ስብሓነሁ ወተዓላም ልክ እንደዚሁ አንዋር እንፈልገን። ስለዚህ ወንጀልን በአደባባይ ከማውጣት ሰዎች ሊጠነቀቁ ይገባቸዋል እንጂ ድሮም ወንጀል ነበረ። ዛሬ ግን ምን ይደረጋል? ላይቭ እንገናኝ ይባላል። ለምሳሌ ላይቭ ሰው የሚገናኘው ቁም ነገር ለማስተላለፍ እንጂ አንዱ ብድግ ይላል የሌላውን ዘር ይሳደባል። ልብ በሉ፣ ወንጀሎች በተሰራጩት ልክ ቁጥር የዛውን ያህል መዝገባችንን ያበላሹታል። ስለዚህ አንድ ሰው በነብሱ የሚያጠፋው ጥፋት አለ፣ ለሌሎች የሚያሰራጨው ወንጀል አለ። ይሄን እንጠንቀቀው፣ ግድ የላችሁም። እነዚህ ነገሮች ኢማናችንን ከዕለት ዕለት እያበላሹት ነው። አዲሱን ትውልድ እኛ በምንሰራው ጥፋት የተነሳ እየተበላሸብን መጡ። ስለዚህ ያለ ቢሮም ስራ ስለነበረ ሁሴን ልከታተል ነበር የገባሁት ስራ ስለነበረ፣ አሁን ስራ መጥቷል። ወደ ስራ ልመለስ። ይህን ነፍራ አለንበት። አላህን እንፍራው። አላህን ስንፈራ ታውቃል። አላህን ስናምፀው ሁሉ ያስታውቃል። ባረከላሁ ፊኩም። መጨረሻችንን አላህ ያሳምርልን። ረመዳንን ደርሷል። አላሁ ስብሓነሁ ወተዓላ ረመዳንን በአግባቡ ከሚጠቀሙበት ሰዎች ያደርገን። እውነተኛ ሰዎች አላህ ያደርገን። በቀንም በጨለማም አገር ውስጥም ከሀገር ውጭም ትክክለኛ ሰዎች ያደርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። It's okay.